ጤና ይስጥልን የተወደዳችሁ እንደምን አላችሁ? አርሰናልን የተመለከቱ ጉዳዮችን ልንመለከት ነው። በዛሬ ቆይታችን ከአርሰናል ጋር በተያዘ ዊሊያም ሳሊባ፣ ዴክላን ራይስ በሲዝኑ የመጀመሪያ ጨዋታዎች ላይ ይገኛሉ አይገኝም የሚለው በጣም ትልቅ ስጋት ፈጥሯል። አርሰናል አደጋ ውስጥ ነው ያለው። ምን አይነት አካሄዶችን ሊከተል ይገባል የሚለውም በጣም አሳሳቢ ሆኗል። በስፋት እየተመለከት ነው እንቆያለን። እናንተስ የነዚህ ተጫዋቾች ዴክላን ራይስ እና ዊሊያም ሳሊባ ማለት ለእናንተ ለአርሰናል ምን አይነት ትርጉም አላቸው በውድድር ዓመቱ ላይ የሚለውን በስፋት እየተመለከትን እንቆያለን። እናንተ ማሳብ አስተያየቶቻችሁን ላኩልን። በዚህ ጉዳዮች ላይ የዝውውር ጉዳዮችን በስፋት እናነሳለን። ከአጥቂ እስከ ተከላካይ አማካኝ ስፍራ ላይ ከአርሰናል የሚለቁ ወደ አርሰናል የሚመጡ ተጫዋቾችን ስም ዝርዝሮች እያነሳን እየነገርናችሁ እንቆያለን። ከዛ ውጪ ዓለም ዋንጫ ላይ ያሉ አርሰናል ተጫዋቾችን ቆይታ በተመለከተ እንዲሁም ደግሞ ተንታኞች ስለ አርሰናል ተጫዋች በተለይ ስለ ዴክላን ራይስ ስለ እንግሊዝ ብሔራዊ ቡድን ያነሷቸው ሀሳቦችንም በስፋት እየተመለከትን እንቆያለን። ቶትናም ያስፈረማቸው ሁለት አማካዮች አሉ። ያ ለአርሰናል ምን ትርጉም አለው የሚለውንም በስፋት እየተመለከትን ሌሎች ተጨማሪ ዝርዝር ዘገባዎችን እየነገርናችሁ እንቆያለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ጻፉልን። ዛሬ ያንድ የአርሰናል ትልቅ ተጫዋች ሌጀንደር የሚባል ተጫዋች ነው ማለት ይቻላል። ከእግር ኳስ ራሱን ያገለለበት ሪታየር ያደረገበት ጫማውን የሰቀለበት ቀን ነው። ስለዚህ ተጫዋችም ጥቂት ነጥቦችን አነሳላችኋለሁ። ከዛ አስቀድሜ ግን ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላሳስባችሁ። ምክንያቱም የቪዲዮዎቻችን ብዙ ሰው ጋር እየደረሱ አይደለም። ላይክ አድርጉልን፣ ሼር አድርጉልን፣ ሰብስክራይብ አድርጉ። በተለይ ላይክ አድርጋችሁ ስትጀምሩ ብዙ ታግዙናላችሁ። ይህ የኛ ብቻ ቻናል አይደለም፣ የእናንተም ቻናል ነው። የእናንተም ሀሳብ መስጫ መነጋገሪያ መገናኛ መድረካችን ነውና ቻናላችንን በጋራ ማሳደግ አለብን። 23100 ያክል ሰብስክራይበሮችን ይዘናል። ከዚህም በላይ ሰብስክራይበሮቻችን ከፍ ማለት አለባቸው ነው። በዚህ ላይ ተሳትፏችሁን እንድታሳድጉ አስቀድሜ ጥያቄ ላቅርብ። በቀጥታ ወደ ጉዳዮቻችን እናልፋለን። የምንመለከተው ጉዳይ የሳንቴ ካዞሮላ ጉዳይ ነው። ካዞሮላን በተመለከተ በአርሰናል ቤት ብዙ መመልከት ይቻላል። እሱ የነበረበት ጊዜ ላይ ዛሬ 41 ዓመቱ ላይ ያለ ልክ በዛሬው ዕለት ጫማ በቃኝ ብሎ እግር ኳስ በቃኝ ብሎ ጫማውን ሰቅሏል። ከዚህ በኋላ በእግር ኳስ ዳግም ሲጫወት አንመለከተውም። በመጨረሻ ጊዜያት ላይ ወደ ሩቅ ምስራቅም ከሄደ በኋላ የተመለሰው ለታዳጊ ቡድኑ እሱን ላሳደገው እዚህ ላበቃው ክለብ ዋጋ ለመክፈል ነበረ። በሪያል ኦቪዬዶ የነበረውን ወደ ላሊጋው መልሶት ሪያል ኦቪዬዶን ተመልክተናል። ከዚህ በኋላ ግን ሳንቲ ካዞሮላን በተጫዋችነት አንመለከተው። ምናልባት ወደ አርሰናል ኃላፊነት ይመጣል ተብሎ ሲጠበቅ እንደነበረ ይታወቃል። በሆነ አይነት ሚና በአርሰናል በሚኬል አርቴታ ስር ልንመለከተው እንችላለን የሚሉ ሀሳቦች አሁንም እየተሰሙ ይገኛሉ። እናንተስ እንዴት ታስባላችሁ? የአርሰናል ቆይታው እንዴት የሚመዘን ነበረ? በምንስ ታስታውሱታላችሁ? ይህንን ጉዳይ በስፋት አንሱልን። ከአርሰናል ጋር በተያዘ የስትራስቡርግ የቀድሞ የክለብ ብሩገም የሞናኮም የዚህ የአካዳሚ ዳይሬክተር አሉ። አካዳሚዎች ላይ በጣም ጥሩ የሚባሉ ክለቦች ናቸው አሁን ያነሷቸው። የጀርመኑ ስትራስቡርግ፣ የፈረንሳዩ ሞናኮ እንዲሁም ደግሞ የቤልጅየሙ ክለብ ብሩግ። በእነዚህ ክለቦች ላይ የሰሩ ፓስካል የተባሉ አንድ ባለሙያ አሉ። አርሰናል የአካዳሚ ዳይሬክተር አድርጎ ለመቅጠር እንቅስቃሴ ላይ ይገኛል። የመጨረሻ አለቀ ጉዳይ ሆኗል ተብሏል። ፔር መርሳከር እንደሚታወቀው የውድድር ዓመቱ አጋማሽ ላይ ነበር ከአርሰናል ጋር በውድድር ዓመቱ መጨረሻ ላይ እንደሚለያይ ይፋ ያደረገውና እነዚህ በዋነኝነት እየተነሱ ያሉ ጉዳዮች ናቸው። ሌላኛው አርሰናልን በተመለከተ ጉዳይ ስለ ገብርኤል ማርሴሊ ላንሳላችሁ። ስለ ዝውውር ሳይሆን ስለመጣበት መንገድ ከአርሰናል ጋር በአንድነት ወደ አርሰናል መጥቶ ለአርሰናል ፊርማውን ያኖረው የአርሰናል ተጫዋች ተብሎ የሚቆጠረው ልክ በዛሬው ዕለት 2019 ላይ ነበረ የመጀመሪያ ፊርማውን ፈርሞ አርሰናል ተጫዋች መሆኑን ያረጋገጠው። አርሰናል 6 ሚሊዮን ፓውንድ የከፈለበት ለብራዚሉ 3ኛው ዲቪዚዮን ክለብ ያንን 6 ሚሊዮን ፓውንድ ከከፈለ በኋላ ገብርኤል ማርሴሊ የታዳጊ ተጫዋች ወደ አርሰናል 18 ዓመቱ ላይ እያለ ወደ አርሰናል 100 ሲጫወት ተመልክተናል። አሁን በአርሰናል ቤት እንግዲህ 6-7 ዓመታት ተቆጥሯል። እናንተስ እንዴት ታስታውሱታላችሁ? ለምሳሌ አንድ ጉዳይ ብቻ ላንሳላችሁ። ሮላንዲኒዮ ጎቾ አንድ ጉዳይ ያነሳ ነበር ወደ አርሰናል በመጣበት ወቅት ላይ እኔ ሮላንዶ ሉዊስ ናዛሪዮ ዴሌማን ያስታውሰኛል፣ አንዳንድ ኳሊቲዎቹ የሚገርም ብቃት ያለው ተጫዋች ነው ብሎ ያነሳ ነበርና ከጋብሪኤል ማርሴሊ ጋር በተያዘ በሚጠበቀው ልክ ተጉዟል ወይ? ከአርሰናል ሳውን መልቀቅ አለበት ብላችሁ ተስባላችሁ? ሀሳብ አስተያየቶቻችሁን ሰጡልን። ከእንግሊዝ ብሔራዊ ቡድን ጋር በተያዘ የኖኒ ማዱዌኬ ብቃት ትናንትና ተመልክተናል። ብዙ ሊባልበት የሚገባ ጉዳይ ነው። በእንግሊዝ ብሔራዊ ቡድን ትናንትና የመጀመሪያው ፈርስት ሃፍ ላይ ልብ ብላችሁ ከተመለከታችሁ እንቅስቃሴዎቹ የሚገርሙ አውትፑቶቹ ግን ጥያቄ ውስጥ ይገባሉ። ሁሌ
ሁሌም የምንለው ጉዳይ ነው። በአርሰናል ቤትም ኖኒ ማዱዌኬ ከዛ በላይ ማድረግ ነበረበት የሚሉ ሀሳቦች ይሰነዘራሉ። በዲአር ኮንጎ ጨዋታ ላይ ያንን አሳይቷል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንግሊዝን ባስጨነቀችበት ጨዋታ ላይ እሱ በጣም ክሬቲቭ ሆኖ ተጫዋቾችን ተከላካዮችን እየቀነሰ ሲገባ ነበር። ነገር ግን ፋይናል አውትፑቱ ወይ አሲስት አይደለም ወይ ጎል አይደለምና በጣም የተቸገረበት ቀን ነበርና ይህንን በደንብ ማሻሻል አለበት ተብሎ በደንብ መነገር ይኖርበታል። ከአርሰናል ጋር በተያያዘ ስኮት ፓርከር የሚያነሳው ጉዳይ አለ። ስለ ዴክላን ራይስ፣ ስለ ዊሊያም ሳሊባም በዚሁ አንስቼ ማልፈው ጉዳይ ነውና በተለይ ደግሞ የአራት ቃላት ብቻ ልጠቀም ይላል። ዊ ኒድ ዴክላን ራይስ ያስፈልገናል። እንግሊዝ ዋንጫውን የማሸነፍ ዓለም ዋንጫው ላይ ተስፋ ካላት ዴክላን ራይስ ያስፈልጋል የሚል ሀሳቦችን ያነሳል ስኮት ፓርከር። የቀድሞው የበርንሌይ አሰልጣኝ በተጫዋችነት ደግሞ በዌስትሃምም በቶትናምም እናውቀዋለን። የቶትናም ቡድን የቶማስ ቱዌል ቡድን ፋውንዴሽን ፒላር ነው፣ ዋና መሰረት ነው፣ የጀርባ አጥንት ነውና የአሰልጣኙም ድሪም ይመስለኛል እሱን በሙሉ ጤንነት ማቆየት ነው። ቢውልደር ነው። 6 ቁጥር ሆኖ ሲጫወት ኳሶቹን ቢውልድ ያደርጋል። ከዛ በተጨማሪም በሚሰጠው ሚናም ደግሞ ያንን ኃላፊነት እየተወጣ ሲቆይ በተደጋጋሚ ተመልክተናልና እንደዚህ አይነት ጉዳዮች በስፋት ይነሳሉ። ከአርሰናል ጋር ሌላኛው ሊነሳ የሚገባው ጉዳይ የዴክላን ራይስ ጉዳይ ነው። ትናንትና አንድ ጉዳይ ተመልክተናል። ዴክላን ራይስ ተቀይሮ ወጣ። ተቀይሮ ሲወጣ በእርግጥ የእሱን እንቅስቃሴዎች በተመለከተ ሌሎችን ባለሙያዎች ሮይ ኪን ከዛ በተጨማሪ ጋሪ ኔቭልም ያነሷቸው ጉዳዮች አሉ፣ አነሳላችኋለሁ። ተቀይሮ ከወጣ በኋላ በረዶ በላስቲክ በፌስታል አድርጎ እዚህ የታፋው ላይ ሲያደርግ ነበረ። የጡንቻ መሸማቀቅ ጉዳት፣ የአምስትሪንግ ጉዳቶች በተደጋጋሚ ሲያስቸግሩት እንደነበረ እናስታውሳለን። እንደ አጠቃላይ ግን ከተጫዋቹ ጋር በተያዘ አምብረከብል የሚባለው ይላል አጠቃላይ ውሳኔውን በተመለከተ ጋሪ ኔቭል ሲያነሳ አምብረከብል የማይሸነፍ የማይረተው የማይሰበረው አይነት ተጫዋች ነውና አንድ ትንሽ ነገር ሲሰማቸው ግን እነዚህ ተጫዋቾች እንደ ዴክላን ራይስ አይነት ተጫዋቾች ብዙ ይባልለታል። ለምሳሌ ሮይ ኪንን እረፍት የምትሰጠው የምታሳርፈው የምትቀይረው ተጫዋች አይደለም። ዴክላን ራይስንም እረፍት የምትሰጠው የምታሳርፈው የምትቀይረው ተጫዋች አይደለምና እንደዚህ አይነት ተጫዋቾች ስትራክቸራቸውን ጠብቀው መጫወት ይችላሉና በደንብ እድሎች ሊሰጣቸው ይገባል። ኔቭል ነው ይህንን ሀሳብ የሚያነሳው ነው። ብሩኖ ጉማሬሽ ደግሞ ወደ አርሰናል የሚመጣ ከሆነ ለአርሰናል በጣም ትልቅ ስቴትመንት አይነት ቫልዩ ያለው ዝውውር ነው የሚሆነው። ትልቅ መልእክት ማስተላለፍ ይፈልጋል ማለት ነውና እንደዚህ አይነት ዝውውሮች ለምሳሌ አርሰናል ዴክላን ራይስን ሲያስፈርም ምን አይነት አምቢሽን እንዳለው ለክለቦች በዛውም ማሳያ ነበር የሚሉ ሀሳቦች አሉና በአርሰናል በኩል አማራጮች ሳንዶ ቶናሊ፣ ማቴዎስ ፈርናንዴዝ አሁን አማራጮች ውስጥ ወጥቷል። አዩብ ዋዴ፣ አሌክስ ስኮት፣ መኑኮኔ፣ ብሩኖ ጉማሬሽ በአማካኝ ስፍራ ላይ የአርሰናልን ቦታ ሊሞሉ የሚችሉ ተጫዋቾች ናቸው። ሁለቱ የተከፈለባቸው ክፍያ 185 ሚሊዮን ፓውንድ ነው በሚል የወጡት ዘገባዎች በጣም አነጋጋሪ ሆነው ቀጥሏል። ከአርሰናል ጋር በተያዘ አሁንም ድሎች ያሉት በዝውውሮች ላይ ሌሎችን ተጫዋቾች ነገር ግን የሳንድሮ ቶናሊ ዝውውር ያለቀለት ጉዳይ ነው። የዚህ የማቴዎስ ፈርናንዴዝም ዝውውር ያለቀለት ጉዳይ ነውና ወደ ሌሎች አማራጮች አርሰናል ፊቱን ያዞራል ተብሎ ይጠበቃል። በዚህ ዓለም ዋንጫ ላይ ግን የዴክላን ራይስ ጉዳት በሲዝኑ የመጀመሪያ ጨዋታዎች ላይ ምን ጣጣ ይዞ ሊመጣ ይችላል? ተጫዋቾች በሙሉ ጤንነት በሙሉ ብቃት እንዳይጫወቱ ትልቅ እንቅፋት ትልቅ እክል ሊሆን ይችላልና ያ ላይ በደንብ ሊሰራ ይገባል የሚል እምነቶች ይሰነዘራሉ። ዴክላን ራይስን ብቻ አይደለም የሲዝኑ መጀመሪያ ላይ ዊሊያም ሳሊባ በሙሉ ጤንነት የማይመለስ ከሆነ አርሰናል ምንድነው ተስፋው የሚሉ ጉዳዮች ከቀናት በፊትም በሰራሁት ቪዲዮ ላይ የኤዝሪ ኮንሳ ማክሲም ሎክሮን ጉዳይ ሳነሳ ነበር። እነዚህ ተጫዋቾች ወደ አርሰናል መዘዋወር የሚፈልጉበት ወይም መዘዋወር የሚችሉበት እድል አለ። ምክንያቱም ደግሞ አርሰናል በእነዚህ ተጫዋቾች ላይ የሚመሰረት ቡድን እንዳለው ይታወቃል። በዊሊያም ሳሊባና ዴክላን ራይስ ዊሊያም ሳሊባ ደግሞ ጉዳት አስተናግዷል፣ የጀርባ ህመም አለበትና ዓለም ዋንጫው ሲጠናቀቅ ዓለም ዋንጫው ላይ ያጫውቷል። በአርሰናል የቻምፒየንስ ሊግ ፋይናል ላይ በሌሎች ውድድሮችም ላይ ሲጫወት ነበር። እስከ መጨረሻ እንቅስቃሴ የሚገድበው አይደለም። ነገር ግን መጠነኛ ጉዳት የሚያስተናግድ ከሆነ ለረጅም ጊዜ ከሜዳ ሊርቅ ይችላልና ያንን ደግሞ ለመከላከል አርሰናል ረጅም መፍትሄ ነው መውሰድ የፈለገው። የሲዝኑ መጨረሻ ላይ በጉዳት ከሚርቅ ይልቅ አሁን በተወሰኑ ውሳኔዎች መሰረት አንዳንድ ዘገባዎች እንደሚያሳዩት ከሆነ የመጨረሻ ውሳኔ አልተወሰነም። አርሰናል ግን ኢንተርቴን እያደረጉ ያለው ሀሳብ አለ። እሱም ከ2 እስከ 4 ወራት በጉዳት ሊርቅ ይችላል። ነገር ግን የጀርባ ቀዶ ሕክምና እንዲያደርግ
እንዲያደርግና ያንን ቀዶ ሕክምናውን ጨርሶ ሲመለስ ሙሉ አገልግሎቱን በአርሰናል ላይ እንዲያደርግ ይፈልጋል። በዚህ ሂደት ደግሞ የኤዝሪ ኮንሳ እንዲሁም የብራዚላዊውን ተጫዋችን ሌሎችም በተከላካይ ቦታ ላይ የፈረንሳዩን ተጫዋች ደግሞ ማክሲም ለኩራንም ለማምጣት ፍላጎቶች አሉ። 3-4 ተከላካዮች በአማራጭነት እንዳሉ የሚያሳዩ ዘገባዎች አሉና አርሰናል የውድድር ዘመን እንዳይረበሽ ምን መደረግ አለበት የሚለው ትልቅ ጥንቃቄ ይፈልጋል። ቡካዮ ሳካ ረጅም የተራዘመ ጉዳት አለበት፣ ከሱ ገና አላገገመም በሚል የሚነሱ ጥያቄዎች እንዳሉ ይታወቃልና ከክሪስታል ፓላስ ጋር በተያያዘ ደግሞ የክርስቲያን ኖርጋርድን ፍላጎት እያሳየ ይገኛል የሚሉ ዘገባዎች አሉ። በተለይ ደግሞ ከሲዝኑ ውጪ በአርሰናል በኩል ከሲዝኑ ውጪ እንደተጫወተ መናገር ይቻላል። ብዙ ደቂቃዎችን በሜዳ ላይ እያሳለፈ አልነበረም። 32 ዓመቱ ላይ ይገኛል። 2025 ላይ አርሰናልን ሲቀላቀል የተመለከትናቸው ነገሮች ነበሩ። ቁልፍ ሚና ይኖረዋል ተብሎ በአርሰናል ቤት፣ ነገር ግን ያንን ቁልፍ ሚና እየተጫወተ አልነበረም። የኡላን አልቫሬዝን ዝውውር አነሳለሁ። ሌሎችም ከአርሰናል ጋር በተያያዘ የሚነሱ ዝውውሩ ሀሳቦች አሉ። ከዛ አስቀድሜ ግን አንዳንድ አጫጭር ጉዳዮችን የእናንተ መልእክቶች ላስተናግድ። ጥያቄዎችም መተውልናል። ሆምሲድ ወጣት ተጫዋቾች አይበቁም፣ ስለዚህ አርሰናል ደህና ተጫዋች ማስፈረም ይኖርበታል ብሎናል። የመጀመሪያ መልእክት ነበረ። ኑሬ የጻፈልን መልእክት አለ። ኑሬ በተለይ ደግሞ የቻናላችንን በጋራ ማሳደግ አለብን እያለን እንገኛለን። ይህንን ቪዲዮ ላይክ አድርጋችሁ እንደዚህ ጀምሮ አስቀድሜ ላስታውሳችሁ አሁንም ቢሆን ነገር ግን የኑሬ ሀሳብም ቻናላችን በጋራ ማደግ አለበት፣ በዚሁ መቀጠል አለበት ብሎናል። ባህሩ አወል የጻፈልን መልእክት አለ። ኤማኑኤል አልሙኒያ ብሎናል። ትናንትና ጥያቄ አቅርበን ነበር ከየን ስሌማን በመቀጠል በአርሰናል ቁጥር 1 ግብ ጠባቂ ሆኖ ያገለገለው ማን ነበር ብለናል። ስፔናዊ አልሙኒያ ብሎናል። ባሪው የመጀመሪያ መላሽ ነው። ከዛ በተጨማሪ ወንደሰን ይልማ በተመሳሳይ አልሙኒያ ከወንደሰን ይልማ ካረር የጻፈልን መልእክት አልሙኒያ የመጀመሪያው ግብ ጠባቂ ነበር ብሎናል። አየለ ወልዴ በተመሳሳይ አልሙኒያ ብሎ መልእክቱን ጽፎልናል። ዳቪድ ሳካ ከ2004 በፊት ባጋጠመው ጉዳት ተቸግሯል፣ ነገር ግን ማዶኬ ከመምጣቱ በጣም በቂ እረፍት ማግኘት ችሎ ነበረ። ከእርሱ ይልቅ ደግሞ እንደሱ አይነት እንቁ የሚባሉ ተጫዋቾችን አርሰናል ከአካዳሚ ማግኘት ይኖርበታል፣ እሱም ላይ ጠንክሮ መስራት ይኖርበታል የሚል ሀሳቦችን አንስቶልናል። ዳዊት ዴቭ ከልብ እናመሰግናለን። አርሰናል ፈረሙ የተባሉ ተጫዋቾችንም እያጣ ይገኛልና የበለጠ ክትትል ያስፈልጓል የሚል መልእክቱን ልኮልናል። ከዛ በተጨማሪም የሱፍ መሐመድ ቡካዮ ሳካ እንዲሁም በዚሁ በአርሰናል መቆየት አለበት፣ ከጉዳቱ በፊት የነበረው ብቃት በጣም ምርጥ ነበረ ብሎናል። የሱፍ ሌላኛው ያነሳው ጉዳይ ቡኖ ጉማሬሽ ቢመጣ በጣም መልካም ሀሳብ ነው የሚል ጉዳዮችን አንስቶልናል። ከሌማን በመቀጠል የአርሰናል ቁጥር 1 የነበረው በረኛ በተለይ በዋነኝነት የሚቀመጠው ስፔናዊ ማኑኤል አልሙኒያ ነበር። እሱን የማስታውሰው ይለናል ተሾመ ኃይሌ። ወንፊትነቱ ነበረ። ብዙ የሚያስቆጩ ሽንፈቶች በእሱ አጋጣሚ ተከናንበናል። በተለይ በባርሴሎና 4 ግቦች የተቆጠሩብን ጨዋታ የሚረሳ አይደለም ብሏል። ስለ ሳካ አቋም መውረድ ምናልባት ከፍተኛ የደሞዝ ጭማሪ ይመስለኛል። በሳካ ጉዳትም ምክንያት ከተጫወተበት ይልቅ ያልተጫወተባቸው ጨዋታዎች እየበለጡ ይገኛሉና የበለጠ ትኩረት ሊሰጠው ይገባል። አርሰናል ብሩኖ ጉማሬዥን፣ ክርስቶስ ዞሊሰን፣ ባርኮላን እንዲሁም ደግሞ ኢቫን ፍሬሴንዳን ቅድሚያ ሰጥቶ ማስፈረም ይኖርበታል የሚል ሀሳቡ ልኮልናል። ከልብ እናመሰግናለን። ኮትዲቯር ሌሎችም ብሔራዊ ቡድኖች የነበሯቸው የጋና ከዛ በተጨማሪም ሌሎች ብሔራዊ ቡድኖች የነበራቸውን ቆይታ በተመለከተ የመጡልን መልእክቶች አሉ። አህመድ ከጅቡቲ ደግሞ አርሰናልን ለቀቅ አድርጎት እንደ እንግሊዝ ጨዋታ የመጀመሪያውን 45 ደቂቃ አየውና ማዶኬ ልዩ ነበረ። ዋነቤሳካም አሮንቢሳካ ገራሚ ሌላው ተጫዋች ነው። አርሰናልን የነካ የለውን በረካ በልልኝ ብሎናል። በተለይ የሀሳብ የተነሳው የርገን ክሎፕን በተመለከተ ነው። የርገን ክሎፕ እንደዚህ አይነት ጉዳዮችን ሲያነሱ ነበር። አርሰናል ዋንጫ አይገባም ፕሪሚየር ሊግ ላይ በሚል ከዓለም ዋንጫ ጋር በተያያዘ አያይዘው ሀሳብ ሲያነሱ ነበር። አሹ ሰቦቃ የጻፈልን መልእክት አለ። ጥያቄ ነው። አፉን ሸፍኖ ማውራት በዓለም ዋንጫ ላይ ቀይ መውጣት ለቤሊንጋም አይሰራም እንዴ? በተደጋጋሚ አፉን ሸፍኖ እያወራ ነው ብሏል። በትክክል ይሰራል፣ ነገር ግን ሁሌ የሚሰራ ህግ አይደለም። አፉን ሸፍኖ ማውራት ይቻላል። የተከለከለው ግን ከተቃራኒ ቡድን ጋር አፉን ሸፍኖ ማውራት ነው። በቀጥታ በቀይ ካርድ የሚያስወጣ ክስተት እንደሆነ በዚህኛው የዓለም ዋንጫ ላይ ከተመለከትናቸው ጉዳዮች መካከል አንዱ ነው። ለሁሉም አሁንም ሀሳብ አስተያየቶቻችሁን መልእክቶቻችሁን ለኩልን። ከዴክላን ራይስ ጋር በተያያዘ ቀደም ያነሳናቸው ሀሳቦች ላይ ጥቂት ነጥቦችን ልጨምር። የጋሪ ኔቭል ጉዳይ ይነሳል። ጋሪ ኔቭል ዴክላን ራይስ ማለት የእንግሊዝ ብሔራዊ ቡድን ቁልፉ ተጫዋች ነውና እሱ የሚጎዳ ከሆነ በጣም አሳሳቢ ነው፣ ትንሽ ስጋት ይገባኛል ይላል። ከዛ በተጨማሪ በዋነኝነት የሚነሳው ጉዳይ ዴክላን ራይስ የምታሳርፈው ረፍት የምትሰጠው ተጫዋች አይደለም። ከዛ በተጨማሪም ሮይ ኪንንም በተመለከተ
በተመለከተ በተመሳሳይ የምታሳርፈው ተጫዋች አይደለም። እንደዚህ አይነት ተጫዋቾች ጉዳት ሲያጋጥማቸው ትልቅ ስጋትን ይፈጥራሉና ያንንም በተመለከተ የበለጠ መሻሻል ያለባቸው ጉዳዮች አሉ። ብሩኖ ጉማሬዥን አርሰናል የሚያስፈርም ከሆነ ጥያቄውን በተመለከተ ዝውውሩ የሚጠናቀቅ ከሆነ ከኒውካስል ዩናይትድ ትልቅ ስቴትመንት ነው የሚል ሀሳቡንም ያካፍላል። ከዚህ በፊት እንደዚህ አይነት የስቴትመንት ዝውውሮች ብዬ አንስቼላችኋለሁ። ዴክላን ራይስ ለምሳሌ ስቴትመንት ዝውውር የሚባል ነው። የአርሰናልን አምቢሽን የሚያሳይ ነው። አርሰናል ትልልቅ ክፍያዎችን ከፍሎ በዚህ ሂደት ላይ የሚያመጣቸው ተጫዋቾች የበለጠ ሜክሹር የሚያደርጉ በፕሪሚየር ሊግ ዋንጫ ላይ ልዩነቱን ሊያሰፉ የሚችሉ ናቸው በሚል ይነሳል። አዩብ ቡዋዲ፣ አሌክሲስ ስኮት፣ መኑኮን፣ ብሩኖ ጉማሬዥ በቀጣይ አርሰናልን ሊወክሉ የሚችሉ ተጫዋቾች ናቸው። ካለን ሺረር ጋርም በተያዘ የዴክላን ራይስን ጉዳይ በተለይ በቀይ መስመር ተከላካይ ቦታ ላይ መጫወቱ በጣም ጥሩ ዜና ነው ለአሰልጣኝ ቶማስ ቱዌል የሚል ጉዳዮችን ያነሳል። በተለይ በዛ ቦታ ላይ ቡካዮ ሳካ፣ ዴክላን ራይስ እና የፊት መስመር አጥቂ ወይም በተደራቢ አጥቂነት በ10 ቁጥር ቦታ ላይ የገባው ኤቤሬቺ ኤዜ በጋራ ሲሆኑ የሚገርም ኮኔክሽን የአርሰናልን አይነት እንቅስቃሴ እንመለከታለን ብለዋል። ከኡሊያን አልቫሬዝ ጋር በተያዘ ዋላፖርት የሰጡት አስተያየት አርሰናል ጠባብ ዕድል እንዳለው የሚያሳይ ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። እንዳጠቃላይ በአትሌቲኮ ማድሪድ ፍላጎቶች አሉ እንዲቆይ። ባርሰሎናንም ደግሞ ዋላፖርታ ፕሬዚዳንቱ የባርሰሎና ፕሬዚዳንት እንደሚሉት ከሆነ ከረጅም ጊዜ በፊት እንዲቆይ ነው የተዘጋውና ወደ ኡሊያን አልቫሬዝን ወደ ማንቸስተር ሲቲ ከመልቀቁና ወደ አትሌቲኮ ማድሪድ ከመምጣቱ በፊትም ወደ ባርሰሎና መምጣት ፍላጎቱ ነበር። ነገር ግን አትሌቲኮ ማድሪድ አስፈረመው። በወቅቱ ባርሰሎና ጥያቄ አላቀረበም ነበርና ከሚጌል አንጌል መሬን ጋር ተነጋገር ያለው ከሴሬዞ ጋርም ንግግሮች ነበሩ ና ምንም አይነት የሀሳብ ለውጥ እንደሌለ እንዲሁም በኡሊያን አልቫሬዝ ጉዳዮች ላይ እንደሚከራከሩ የሚያሳዩ ጉዳዮችም ወጥተዋልና በቀጣይ አማራጮችን ካጡ ያሳውቁናል። ያለበለዚያ ግን አማራጮችን ማለት አልተርናቲቮች በአጥቂ ቦታ ላይ ኡሊያን አልቫሬዝ ሊተካ የሚችል ተጫዋች አናገኝም፣ ካገኘን ግን እንለቋለን የሚል በቃል ደረጃ ስምነት ላይ መድረሳቸውን የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ከአሌክስ መሎቫልታ ጋር በተያዘ ወኪል የብሩኖ ጉማሬዥ ወኪል ነው። በብሩኖ ጉማሬዥ ወኪልነት ብቻ ሳይሆን እሱ የሚሰራበት አንድ ትልቅ ኤጀንሲ አለ። የኤጀንሲ ደግሞ ጁሊያኖ ቦርቶቾሌ ይባላል። ይህ ኤጀንሲ በዋነኝነት የሚሰራቸው ስራዎች አሉ። ከዋነኝነት ስራዎች መካከል በክለቦች ደረጃ ላይ ያሉ እንቅስቃሴዎችን በመተንበይና ዝውውሮችን በማድረግ ረገድ ሁለቱንም ክለቦችና ተጫዋቾችን በመወከል የሚታወቅ ነው። አሁን የመጨረሻ የተጫዋቹ ወኪልን ብንመለከት በዋነኝነት የጋብሪኤል ማጋሌሽና የዳቪድ ሉዊዝን ዝውውሮች ወደ አርሰናል ያጠናቀቀ ነውና የአርሰናልን ዝውውር የበለጠ ሊያቀላጥፍ ይችላል። አርሰናል ለተጫዋቹ እስከ 65 ሚሊዮን ፓውንድ 60 ሚሊዮን ፓውንድ ቢያቀርብ ተጫዋቹን ሊያገኘው ይችላል የሚሉ ሀሳቦችን በስፋት እየተመለከተን እንገኛለን። በቀጣይ ጊዜያትም ላይ የበለጠ ምላሽ ሊያስፈልገው የሚችል ጉዳይ ነው። ከዓለም ዋንጫ ጋር በተያዘ ፍሎሪያን ባልጎን የቀድሞ አርሰናል ተጫዋች በቀይ ካርድ ወጥቶ አስቀድሞ ግብ አስቆጠረ። ከዛ በኋላ በቀይ ካርድ ወጣና በዓለም ዋንጫ ታሪክ አራተኛው ተጫዋች ሆኖ ትናንትና ተመልክተነዋል። የዊሊያም ሳሊባን የዴክላን ራይስን ጉዳይ አነሳን። ሳንድሮ ቶናሊና ማቴዎስ ፈርናንዴዝን በተመለከተ ማቴዎስ ፈርናንዴዝ መፈረሙ ይፋ ተረጋግጧል። ሳንድሮ ቶናሊ ደግሞ የሕክምና ምርመራውን በዛሬው ዕለት ያደርጋልና በተለይ ደግሞ የሳንድሮ ቶናሊና የማቴዎስ ፈርናንዴዝ ዝውውር መጠናቀቁን ተከትሎ በቶትናም 85 ሚሊዮን ፓውንድ የተከፈለባቸው የቶትናም ክብረ ወሰኖች የተከበሩበት ዝውውር እንደሆነ ይታወቃል። በቀጣይ ሂደት ግን አርሰናል እነዚህ ተጫዋቾች አምልጠውታል፣ ወደ ሌሎች ትኩረቱን ማድረግ ይኖርበታል የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። ከዛ ውጪ በቤሺክታሽ በኩል ለሊያንድሮ ትሮሳርድ ያቀረበው ጥያቄ አለ። በዓለም ዋንጫ ላይ ብዙ የግብ ዕድሎችን በመፍጠር ሊያንድሮ ትሮሳርድ የሚስተካከለው የለም። 16 ቻንሶችን ክሬት አድርጓልና በዚህ በ2026 የዓለም ዋንጫ ላይ በጣም ምርጡ ተጫዋች እሱ እንደነበረ ማንሳት መናገር ይቻላል። ያንን በግልጽ እየተመለከተን እንገኛለን። እንዲሁ እንዳጠቃላይ ግን የአርሰናል ዝውውሮች የቤሺክታሽም ጥያቄ ይነሳል። ተጫዋቹ ግን ለቤሺክታሽ ሰዎች ትናንትና ቪንሴንቶ ኢታሊያኖ በዚህ በቪዲዮ ኮል አናግረውት ነበረ። ነገር ግን የተጫዋቹ ውሳኔ ከዓለም ዋንጫው በኋላ ነው የመጨረሻ ውሳኔን የማሳውቅ የሚል ሀሳቡን አንስተዋል። ከማርከስ ራሽፈርድ ጋር በተያዘ የሚነሳው ጉዳይ አለ። የማርከስ ራሽፈርድን ዝውውር አርሰናል እንዲያጠናቀቅ እየተወተወተ ይገኛል። እነዚህም ዳቪድ ሲመን ማርከስ ራሽፈርድ ለአርሰናል የበለጠ ኦፈር የሚያደርጋቸው ነገሮች አሉና የበለጠ ትኩረት ሊሰጠው ይገባል የሚል ሀሳብ አለው። የፋቪዮ ቬራም ጉዳይ ይነሳል። ወደፊት በሚኖረው የአርሰናል
የአርሰናል እቅዶች ላይ በተለይ ሄርታ በርሊን አርሰናል ያቀረበውን ጥያቄ ወይም በውላቸው መሰረት የነበረውን ስምነት ማስፈረም አልፈለገም። አርሰናል ምንድነው ሊያደርግ የሚችለው በቀጣይ ጊዜያት ላይ ተጫዋቹን አቆይቶ በጣም በትዕግስት ዝውውሩን ማጠናቀቅ ዋነኛው ዓላማ ነው የሚሉ ሀሳቦች አሉ። ከሳንቲ ካዞሮላ ጋር ሌሎችንም ባነሷቸው ጉዳዮች ላይ ምላሾቻችሁን፣ ሀሳብ አስተያየቶች፣ ጥቆማዎቻችሁን እየላካችሁልን አብራችሁን ቆዩ። ሌሎችም የሚፈለጉ ጉዳዮች አሉ። ከክሪስታል ፓላስ በተለይ ደግሞ ማቴታ የሚለቅበት እድል አለና ሌሎችም ከአርሰናል ቤት የሚፈልጓቸው ተጫዋቾች አሉ ክሪስታል ፓላሶች። ነገር ግን አሁንም አርሰናል በድርድር ደረጃ ሊያጠናቀቃቸው የሚገባቸው ዝውውሮች እንዳሉ በስፋት እየተመለከትን ነው። የክርስቲያን ኖርጋርድ ጉዳይ 32 ዓመቱ ላይ ይገኛል። በ25 ድረስ እስከ 2025-26 ድረስ በዚህ በተጠናቀቀ ውድድር ዘመን ፈረመ። ከዛ በኋላ ለሚቀጥሉት 2 የውድድር ዘመናት የሚያቆይ ውል አለው። ነገር ግን አርሰናል ተጫዋቹን ሊሸጠው የሚችልበት እድል በጣም እየሰፋ መምጣቱንም የሚያሳዩ ዘገባዎችን በስፋት ተመልክተናል። ብዙ ጉዳዮች ሊነሱ ይገባል። ከአርሰናል ጋር በተያዘ የዱሳን ቬሎቪች ጉዳይ የሚነሳል። ተጫዋቹ አስቀድሞ ከዩቬንቱስ ወደ አርሰናል የሚመጣበት አሁን እድል አለ በነጻ ዝውውር። ከዛ አስቀድሞ ግን ዩቬንቱስ ከማስፈረሙ በፊት ከፊዮሬንቲና አርሰናል ተጫዋቹን ለማስፈረም ጥያቄ አቅርበው 60 ሚሊዮን ፓውንድ መድቦ ነበር። ተጫዋቹ ግን የአውሮፓ ቻምፒየንስ ሊግ ላይ የሚሳተፈው ዩቬንቱስ ይሻለኛል ብሎ ነበር። አሁን ወደ አርሰናል ዳግም መጥቶ በአርሰናል መለያ ልንመለከተው እንችላለን የሚሉ ጉዳዮች በስፋት ወጥተዋል። ብዙ ጉዳዮችን አነሳን ከአርሰናል ጋር በተያዘ ነገም በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያጠናቀቀን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጤና ይስጥልን።